ሲተጋ ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ እኔስ አታነሱ አጅቅር ኸይር ባቡል ኸይር እንዴት ነው መች ገባኝ ነበር ይህ ክብር ይህ ዝና ይቅርታ ስለረበሽንሽ አኪድ ከሐጅ አንስም የባቡል ኸይርም ሲነሳ ያው ስሜቷ ቶሎ ነው ስብራቷ እንሰማለን ድምጽ አለው ህመሟ በደንብ የሚታወቅ ነው ስለዚህ የሐጁን እናቆይና ስለ ባቡል ኸይር እናውራ እንዴት ነው ሰሞነኛ ክራሞታችሁ እንዴት ናችሁ አየር ላይ ያየናችሁ ነው ላይቭ በጣም ብዙ ወጣቶችን ያያየን ነው አላህ ይጠብቃቸው ደስ ይላል ለማገዝ የሚያደርጉት ጥረት ርብርቦሽ አላፊክራ ይሄም የዛ አንድ አካል ነው ቅድም ሳነሳ እንደነበረው ምግባችን ላይ በኸሚስ ምሽት እዚህኛው መጅሊስ ላይ ብዙ ጊዜ እህቶች አልተለመዱም ለመጀመሪያ ጊዜ የመጡት ቀደም ሲል ያስተዋወቋቸው እህቶች አንድ ጉዳይ ተነስቶ ስለነበር በዛ ጉዳይ ላይ ዲስከስ ለማድረግ ነበር ዛሬ ግን እና ሐናን ሲመጡ ከተልኮ ጋር ነው የመጡት ያው የሐጁን ጉዳይ ምናጥፈው ከሆነ በቀጥታ ስለ ባቡል ኸይር ሐሳብ እንሰጣለን ትንሽ ሐናን እስክትረጋጋ ነይማ ጋር እንቆይ እንዴት ነው የዕለት ተዕለት እንቅስቃሴያችሁ እኔ ታውቂያለሽ ባቡል ኸይር ስመጣ በጣም ይረብሸኝም ደስ የሚለኝም ነገር አለ ደስ ከሚለኝ ለጀምር መጋዘኑን ሳየው በጣም ደስ ይለኛል በቃ ይሆናው በቃ ትንሽ ነገር ካለ አትሊስት ለሁለት ቀንም ለሶስት ቀንም በቃ የሚበላ ነገር አለ ማለት ያነው ሰው እዛ ቤት ሲሄድ ለመብላት ነው የሚሄደው ባዶ ሆድ ነው ባቡል ኸይር የሚመጣው ያንን ስለማቅ ማለት ነውና እሱ በጣም ደስ ይለኛል ደግሞ የሚያሳዝኑኝ እናቶች ነው ያለው ትልልቅ አባቶች ነው ያለው ለሀገር ብዙ የሰሩ ሰዎችን ከዚህ በፊት አይተናል ደራሲያን የነበሩ ሰዎችን አይተናልና በዚህ ልክ ሀገር ቆማ በክብር አይደለም የዕለት ጉርሳቸውን ለመለመን ተጋፍተው ሊሄዱ ይቀርና ባሉበት በጣም በተመቻቸ ኑሮው ሌሎች ሰዎችን ማገዝ ሌሎች ሰዎችን መርዳት የነበረባቸውን አባቶችን እናቶችን አርበኞችን እንደዚህ እናያለንና እንዴት ይሄደው ብዙ ስራ ይሰሩ በቢሮክራሲ ውስጥ ብዙ ኃላፊነት የነበራቸው ከቀበሌ እስከ አገር ድረስ ስራ ሲሰሩ የነበሩ በቢሮክራሲ ውስጥ ያለፉ መስሪያ ቤት ውስጥ ዛሬ ግን ኑሮን መቋቋም ያቃታቸው የጡረታ ገንዘባቸው ቤተሰባቸው ማስተዳደር ያቃተው ከቶም ቤተሰብ የሌላቸው ሰዎችና በእድሜያቸው መጨረሻ ላይ የሚጦር የሚንከባከባቸው ያጡት የሚመጡት ወደ ባቡል ኸይር ነው ብዛት እዛ አካባቢና ይሄንን እየተንከባከቡ ነይማ ስንት አመት ሆነሽ ባቡል ኸይር ከጀመርሽ ሲመሰረት ነው ቢያስ ከ3 ወር በኋላ ነው ባቡል ኸይር እንደተመሰረተ ከ3 ወር በኋላ ነበር እንዴት ነው ዝገልጪው ያለው ሁኔታ ያው ባቡል ኸይር ያው ሰዎች እንደሚያውቁት የተመሰረተው ጥቅምት 11 2012 ነው 5 አመታችን ይሄድና 7 ይገባ እንደመጀመሪያው መገባ ላይ ነበር የምንሰራው ግን ያው አሁን ዓለም ባንክ ቦታ ከተቀበልን በኋላ ለግንባታ ጀምረን ሜቢ የምታስታውሱ ከሆነ እንደ የመጀመሪያ ፈንድሬዝ ያደረግነው እንትን ላይ ነበር ሻራተን ላይ የግንባታ ብለን ግን እዛ ላይ በጣም ብዙ ጣውረዶች ነበሩ እንደንያ ለሰዎች አናውንስ የተደረገ 54 ሚሊዮን ነበር አዎ ነበርኩ እኮ መድረኩ ላይ እኔ እንደውም ባህር ዳር መድረክ መርጬ ቀጥታ ከቦሌ ወደ ሸራተን ገብቼ የመራሁት መድረክ ነው አረሳውን በህይወቴ አሞኝ ነበር ትዝ ይለኛል በጭራሽ መቅረት የለብህም ብላኝ ሐናን ስፕራይት ተጣጣበት በሎሚ ነው እሺ አረሳውን መድረኩ በጣም አሪፍ ነበር እኮ ግን ስሜቱ 54 ሚሊዮን ብር ትልቅ ገንዘብ ነበር በሰዓቱ ሰው ጭንቅላት ላይ ያለው ግን ያው የ54 ሚሊዮን ባቡል ኸይር ላይ እንደገባ ነው ግን የሐቂቃውን ባቡል ኸይርኛ የተቀበልነው ከዛ ከ54 ሚሊዮን 3 ሚሊዮን 800 ሺህ ብር ነው ያገኘው አራትም አልሞላ 50 በሙሉ ቀረ አዎ ለኢላህ ከሱ በተጨማሪ ደግሞ ጨረታ ካያችሁ ለጨረታ የቀረበ ዕቃ ነበር 1 ሚሊዮን 500 ሺህ ተገመተ አተ እሱ ብርም እንኳን አልገባም ሶ የኛ ዝምታ በጣም ቀብሮናል ወደ ታች ማለት ነው ይመስለኛል ሰዎች ምስኪን ናቸው ብሎ ሰው የሚያስቡ ሲጠይቁ መሰለኝ እኛ ዝም ማለታችን አላቸው ስላላቸው ነው የሚለው ነገር ነው እስካሁን ግንባታው ያላለቀበት ምክንያት ማለት ነውና ያንን ብለን ነው አሁን ካያችሁ ላይ ስትሪም ላይ ነን የገቢ ማሰባሰቢያ ብለን ቆይስቲ ነይማ ወደዛ ከመሄዳችን በፊት 54 ሚሊዮን ተብሎ 3.8 ብቻ ገባ ምክንያቱ ምንድነው አውቃችኋል መርምራችኋል
አብዛኛው የዛኔ ሲነይቱ ፎቁ ከተጀመረ በኋላ የመጀመሪያው ፍሎር ካለቀ በኋላ ሁለተኛ ፍሎር ካለቀ በኋላ ብለው ይነየቱ ሰዎች ነበሩ። ግን ከዛ በኋላ የመደወል ፕሮግራም አድርገናል። ስንደውል አብዛኛው ስልክ የማይሰራ ነው፣ አብዛኛው እኔ አይደለሁም የሚልም አለ። ከዛም ውስጥ አንዳንዱ ኢንሻአላህ አስገባለሁ የሚል አለ። ግን ስቲል ብሩ እንደዚህ ነው ያለው። የኛ ያው የምገባ ፕሮግራማችን ሌላ ስራ እንዳንሰራ አድርጎናል። የምግብ ወጪ በጣም ከባድ ነው። ስፔሻሊ በአሁን ሰዓት አሁን ከ5300 በላይ ሰዎች አሉ ባቡል ኸይር ላይ በቋሚነት የሚደገፉ በየቀን በቀን ጊዜ ምገባ እየተካሄደ ማለት ነው። በሶስት መንገድ 5300 በየቀኑ የሚመጡ ሳይሆን ምገባ አገልግሎት የሚያገኙ አሉ፣ አስቤዛ የሚወስዱ አሉ፣ ዱም ቤት ለቤት ምግብ የምንወስድላቸው አሉ። ያ ነገር ወደ ሌላ ቦታ እንዳንሄድ አድርጎናል። ምክንያቱም ምንም ሰፖርት የሚያደርገን ሰው የለም፣ እርስ በርሳችን ነው። ስፔሻሊ ደግሞ ሃና ብቻዋን ነች የሐቂቃ ማለት ነው። እና ያ ነገር ነው ስላልጠየቅን ሰዎች ብቻዋን ነች ስትይ እናንተ አላችሁ አይደል? አዎ ግን ያው ሰዎች ፊት የምትሄደው እሷ ናት፣ እየጠየቀች ያለችው እሷ ናት። እኛ በውስጣችን ውስጥ ነው ያለ ነው፣ ስራው ላይ ነው ያለ ነው። ገንዘብ የማሰባሰብ ፕሮግራም ግን በአብዛኛው የሷ ነው። ባለ ሀብት እየጠየቅን ነው። በቋሚነት ሰፖርት የሚያደርገን ማንም የለም። እንዳያችሁት ደግሞ ባቡል ኸይር እስካሁን ማንንም ጠይቆ አያውቅም። ሚዲያም ላይ ወጥተን ጠይቀን አናውቅም። ላይክ እንደዚህ ፈንድሬዝም አድርገን አናውቅም። ግን ያሁን ንያችን ኢንሻአላህ 100 ሚሊዮን ብለናል። እንደጀመር ግንባታውን ያስጨርሰዋል ሳይሆን ያንቀሳቅሰዋል። በጣም ብዙ ብር ነው የሚጠይቀው ግንባታው እስኪያልቅ ድረስ። የመልካሞች አምባ የበጎነት ህብር የትውልድ ስጦታ ፍቅር እዝነት ክብር ወገኑን አስታዋሽ የኸይራት ገበታ ከራስ ቆርሶ ለሰው የህይወት ስጦታ ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር የህይወት ያው እኔም እንደምታውቁት ከሐጅ መልስ ባቡል ኸይር መግባት ቅዱ አልነበረኝም። በጣም ነው ምናልባት አረጀው መሰለኝ ሲኒ